ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዘው የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም አጋራችኋለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ዳሰሳን የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኤርትራ መንግስት በተባበሩት መንግስታት ድርጅት የቀረበበት ክስ እንዲሁም ደግሞ የአውሮፓ ህብረት በኤርትራ አስገዳጅ ወታደራዊ ምልመላ ጋር ተያይዞ ምርመራ እንዲደረግ ያቀረበው ጥያቄና ሂውማን ራይትስ ዎች የኤርትራ መንግስትን ዝንባሌ ወይም ደግሞ በአስገዳጅ ወታደራዊ ምልመላና በሰብአዊ መብት ጥሰት ላይ ያደረገ ያላቸውን እንቅስቃሴ ህወሓት በኢትዮጵያ ውስጥ ወይም ደግሞ በትግራይ ክልል እየደገመ ነው የሚሉ ጥልቀት ያላቸው ዘገባዎች መውጣት መጀመራቸውን ተከትሎ የኤርትራው የማስታወቂያ ሚኒስትር በቀጥታ ምላሽ ሰጥተዋል። የኤርትራው የማስታወቂያ ሚኒስትር በሰጡት ምላሽ ላይም ኢትዮጵያን ተጠያቂ አድርገዋታል። በኤርትራ ባለው አጠቃላይ አስገዳጅ ወታደራዊ ምልመላ እንዲሁም ደግሞ እየተደረጉ ያሉ የወታደራዊ ዝግጅቶች ኢትዮጵያን መሰረት ያደረጉና በኢትዮጵያ ግፊት እየተደረጉ መሆናቸውን የሚገልጹ ባለ 5 ነጥብ ምላሾችን ሰጥተዋል። ኤርትራ እነዚህ 5 ነጥቦችን ወይም ደግሞ 5 ምክንያቶችን ካስቀመጠች በኋላ በጥቅሉ ግን የዚህ እንቅስቃሴ ዋነኛዋ ባለቤት ኢትዮጵያ ነች ማለቷም ብዙዎችን አስገርሟል። የኤርትራ የውጭ ጉዳይ ሚኒስትር አቶ የማነ ገብረ መስቀል ያወጡትን ምላሽ እንዲሁም ደግሞ አጠቃላይ በኤርትራና በህወሓት እንዲሁም በኢትዮጵያ መካከል ዓለም አቀፍ ተቋማት ምን እያሉ ነው የሚለውን ጨምሮ መረጃዎችን አሰናድቼላችኋለሁ። ሁለተኛው መረጃችን የሚሆነው የመካከለኛው ምስራቅ ጦርነት የፈጠረውን ውጥረት ተከትሎ በሆርሙዝ ሰርጥ ላይ የተፈጠሩ ያሉ የመዘጋት እንቅስቃሴዎች ከ9 ዓመታት በኋላ አንዲት ሀገር የመርከብ መስመሮቿን እንድትከፍትና በአዲስ መንገድ እንድትቃኛቸው መነሻ ምክንያት ሆኗታል። እቺ ሀገር ከ9 ዓመታት በኋላ የወሰነችው ውሳኔ በኢኮኖሚያዊ እንቅስቃሴዋ ላይ የራሱ የሆነ አስተዋጽኦ ይኖረዋል ተብሎም ይጠበቃል። ሀገሪቱ ማነች? የመርከብ መስመር እንቅስቃሴ ምን ይመስላል? እንዴት ይከናወናል? የሚሉትን ጨምሮ ባለፉት 9 ዓመታትስ ለምን መሰል ስራዎች አልተሰሩም በሚል ጉዳይ ላይ መረጃዎችን ይዤላችኋለሁ። አብራችሁ ቆይታ ማደርገው እኔ ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ወደ ቀዳሚ መረጃ ተሻገርኩኝ። አብራችሁን ቆዩ። የኤርትራ መንግስት በሀገሪቱ የሚገኙ ወጣቶች ወይም ደግሞ እድሜያቸው ለውትድርና የደረሱ ኃይሎችን ከ1992 ዓ.ም ጀምሮ በተለያዩ አስገዳጅ ሁኔታዎች እያሰማራ በሀገሪቱ የወታደር ኃይል ላይ እያጠናከራቸውና የጦር መሳሪያ ስልጠናዎችን በመስጠት ጭምር ግዳጅ የሆኑ ወታደራዊ ምልመላዎችን እያደረገ መሆኑን የሚገልጹ መረጃዎች አሉ። የኤርትራ መንግስትም ይህን እንቅስቃሴ እንደሚያደርግ አምኖም ተቀብሏል። ታዲያ በጥቅሉ የኤርትራ መንግስት እያደረገ ያለውን አስገዳጅ ወታደራዊ ምልመላን ተከትሎም የተባበሩት መንግስታት ድርጅት በተደጋጋሚ እንደምነግራችሁ ዘመናዊ የተባለ ባርነት ብሎ ስያሜ የሰጠውን አስገዳጅ ወታደራዊ ምልመላን ጨምሮ ሌሎች በኤርትራ የሚፈጸሙ የሰብአዊ መብት ጥሰቶች ላይ የተለያዩ ጥናቶችን የሚያደርግ የተመራማሪ ቡድን በዶክተር መሐመድ እንዲመራ አድርጎ አሰማርቶ ነበር። ዶክተር መሐመድም ጥናታቸውን አጠናቀው የኤርትራ መንግስት እየፈጸመ ያለውን አስገዳጅ ወታደራዊ ምልመላ፣ የሰብአዊ መብት ጥሰቶችን በአጠቃላይ የያዘና ኤርትራ ዜጎቿን አደጋ ላይ መጣሏን የሚገልጽ ሪፖርታቸውን በተባበሩት መንግስታት ድርጅት 62ኛው የሰብአዊ መብት ኮሚሽን መድረክ ላይ አቀርበዋል። ታዲያ ኤርትራም በአምባሳደር ሶፊያ ተክለማርያም በኩል ምላሽ በመስጠት ይህ መሰሉ እንቅስቃሴ ወይም ደግሞ በኤርትራ ላይ የተገኙ ጥናቶች አዲስ ነገሮች እንዳልሆኑና ኤርትራ ደግሞ በሚባለው ልክ የሰብአዊ መብት ጥሰቶችን እንዳልፈጸመች ጭምር የሚገልጽ ምላሽ ሰጥቷል። ታዲያ በተባበሩት መንግስታት ድርጅት ብቻ አላበቃም። በኤርትራ ላይ የቀረበው የአውሮፓ ህብረት አሁን ባለው ሁኔታ ላይ ኤርትራ እያደረገች ያለችው የሰብአዊ መብት ጥሰት ላይ ምርመራዎች እንዲደረጉ፣ አስገዳጅ ወታደራዊ ምልመላዎች እንዲቆሙ ጥሪ ያቀርባል። ከዚህ በተጨማሪ በትናንትና ዕለት ሂውማን ራይትስ ዎች በኢትዮጵያ የሚንቀሳቀሰውና በኤርትራ መንግስት የሚደገፈው የህወሓት ቡድን እያደረገ ያለው አስገዳጅ ወታደራዊ ምልመላ በወጣቶች ላይ እያደረገ ያለው አፈና እንዲሁም ደግሞ የመብት ጥሰቶችን ተከትሎ ምርመራዎች እንዲጠናከሩና ህወሓት ይህንን መሰል እርምጃውን እንዲያቆም የኤርትራ መንግስት ጋር ተመሳሳይነት ያላቸው ይዘት ያላቸው እርምጃዎችን ከማድረግም እንዲቆጠብ ጭምር ማስጠንቀቂያ መሰል መልሶችን ሰጥቷል። ይህን መነሻ አድርጎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በይፋዊ የኤክስ ገጻቸው ላይ
በጻፉት ጽሑፍ ላይ ኤርትራ እያደረገች ያለችው አስገዳጅ ወታደራዊ ምልመላ፣ አፈናና ዜጎቿን ወታደራዊ ማሰልጠኛ ውስጥ አስገብታ ወደ ጦርነት እንዲማገዱ እያደረገች ያለችበት ዋነኛ ምክንያት ኢትዮጵያ ነች የሚል ምላሽን በመስጠት በኢትዮጵያ ላይ በይፋ ክስ መስርተዋል። የኤርትራ መንግስት ባለስልጣናት አሁን ባለው ሁኔታ ኢትዮጵያ እያደረገች ያለችው ዝግጅት ከዚህ ቀደምም ኢትዮጵያ በድንበር አካባቢ ላይ የምታረጋቸው እንቅስቃሴዎች አሁን ላይ ደግሞ ይበልጥ ወደ ቀይ ባህር ለመግባት በምታረገው ጥረት ላይ የቀይ ባህር ጥያቄን ያቀረበችው በሰላማዊ ወይም በዲፕሎማሲያዊ መንገድ ቢሆንም የኤርትራ መንግስት ባለስልጣናት ግን ኢትዮጵያ እያቀረበች ያለችው ጥያቄና እያደረገች ያለችው እንቅስቃሴ የኤርትራን ሉዓላዊነት የሚጋፋና ኤርትራን ደህንነቷን አደጋ ላይ የሚጥል በመሆኑ ምክንያት ኤርትራ ተጨማሪ የሆኑ ወታደራዊ ምልመላዎችን እንድታደርግ ወታደራዊ ዝግጅቶችን እንድታደርግ ያስገድዳት ጉዳይ ነው ሲሉም ተደምጠዋል። ታዲያ የኤርትራው የማስታወቂያ ሚኒስተር ኢትዮጵያን ተጠያቂ ባደረጉበት ወይም ደግሞ ኢትዮጵያን በዚህ ጉዳይ ላይ ባለቤት ባደረጉበት አስገዳጅ ወታደራዊ ምልመላዎቻቸው ጋር ተይዞ የተለያዩ ሀሳቦች እየተነሱም ይገኛሉ። የኤርትራ መንግስት ኢትዮጵያ በቀጠናው ላይ ያደረገች ያለችው እንቅስቃሴን ተከትሎ አስገዳጅ ወታደራዊ ምልመላን አጠናክሬያለሁ ወይም ደግሞ ይሄ ዓለም አቀፉ ማህበረሰብ ሰባዊነት የጎደለው ወታደራዊ ምልመላን የሚለውን አካሄድን እየሄድኩ ነው በሚልበት በዚህ ወቅት ላይ ኢትዮጵያ የቀይ ባህር ጥያቄን ከማንሳቷን በፊት ከተለያዩ ሀገራት ጋር ግጭት ውስጥ የምትገባው በሱዳን የእርስ በርስ ጦርነት ላይ በቀጥታ እየተሳተፈች ያለችው በኢትዮጵያ የውስጥ ጉዳዮች ላይ ጣልቃ እየገባች ያለችው ኤርትራ ከኢራንና ከየመኑ ሁቲ ቡድን ጋር ባላት በሁለትዮሽ ግንኙነት የሀገሪቱን ጉዳይ ወይም ደግሞ የደህንነቷ ጉዳይ ጥያቄ ምልክት ውስጥ መግባቱ የሚታወቅ ነው። ግን እነሱ አሁን ሰብአዊ መብት ኮሚሽንን ጨምሮ ሌሎች ዓለም አቀፍ ተቋማት የሚፈጸሙ የሰብአዊ መብት ጥሰቶች ተገቢነት የላቸውም ወይም ደግሞ ኤርትራ ልታቆማቸው ይገባል ሲባል ለዚህ ጉዳይ ተጠያቂዋ ወይም ደግሞ የዚህ ሁሉ ክስተት ባለቤት ኢትዮጵያ ነች በማለት ያቀርባሉ። በተቃራኒው የኢትዮጵያ መንግስት ኢትዮጵያ እያቀረበች ያለችው የቀይ ባህር ጥያቄ ፍጹም ሰላማዊ፣ ዲፕሎማሲያዊና በሁለቱ ሀገራት መካከል በሚኖሩ መግባባቶች ወይም ደግሞ በሰጥቶ መቀበል መርህ ልናገኝ የምንችለው ጉዳይ እንደሆነ ጭምር ገልጿል። ኢትዮጵያ ወደ ቀይ ባህር ለመግባት የጦርነት ፍላጎት ወይም ደግሞ የጦርነት አባዜ እንደሌለባትም ደግሞ ከራስ ገዟ ሶማሊላንድ ጋር በደረሰችበት ስምምነት ወይም ደግሞ ከሌሎች ሀገራት ጋር አሁን ላይ የቀይ ባህር መዳረሻዎችን ለመጠቀም በምታረጋቸው ጥረቶች ላይ ማረጋገጫ ሆኗል። ምክንያቱም የለሙ ፖርትን በመገንባት ከኬንያና ከደቡብ ሱዳን ጋር ተጣምራ ወደ ህንድ ውቅያኖስ የሚያስገባት አማራጮችን እየፈለገች ያለችበት ሁኔታ ከሶማሊላንድ ጋር የተደረሱ በሰጥቶ መቀበል መርህ ላይ ያተኮሩ መግባባቶች ኢትዮጵያ አሁንም ወደ ቀይ ባህር ለመግባት በምታረገው ጥረት ላይ የጠመንጃ ፍላጎት እንደሌላት ያረጋገጠ ነው። ነገር ግን የኤርትራ መንግስት ባለስልጣናት ኢትዮጵያ የቀይ ባህር ጥያቄን ስታነሳ ልትወረን ነው ወይም ደግሞ ወራ ልትፈጽምብን ነው፣ ሉዓላዊ ግዛታችንን ልትወስድ ነው፣ ኢትዮጵያ ልትወረን ነው የሚል አዋጆችን በተለያዩ የሚዲያ አካሎቻቸው በሚኒስትሪ ሚዲያዎቻቸው ጭምር በማሰራጨት ዜጎችን ለአስገዳጅ ወታደራዊ ምልመላዎች እያስገድዷቸውና ወታደራዊ ዝግጅቶችን እንዲያደርጉ እያደረጓቸው ጭምር መሆኑንም የተለያዩ ምንጮች ሲገልጹም ቆይተዋል። እኛም ደግሞ በማህበራዊ ትስስር ገጾቻቸው ላይ ለመታዘብ ችለናል። ታዲያ በግራም ተባለ በቀኝ ኤርትራ ጥፋተኝነቷ የሚታወጅበት ወይም ደግሞ ኤርትራ አስገዳጅ ወታደራዊ ምልመላ እያደረገች መሆኑን ዓለም አቀፉ ማህበረሰብ ሲረዳ ክሶችን ወደ ኢትዮጵያ ማንፈራገጥ ወይም ደግሞ ወደ ኢትዮጵያ ማላከኳ በዓለም አቀፉ ማህበረሰብ ብቻ ሳይሆን በኤርትራውያን ትውልድ ኤርትራውያን ጭምር ተቀባይነት የሌለው ጉዳይም ነው። ስለዚህ የኤርትራ ማስታወቂያ ሚኒስተር በምን ምክንያት ነው ኢትዮጵያን ከዚህ ጉዳይ ጋር አያይዘው ተጠያቂ ያደረጓት ወይ ደግሞ ክስ የመሰረቱባት የሚለው ሌላኛው ጉዳይ ነው። የኤርትራው የማስታወቂያ ሚኒስተር በይፋዊ የኤክስ ገጻቸው ላይ ባስተላለፉት መልእክት ላይ 5 ነጥቦችን ለአስገዳጅ ወታደራዊ ምልመላቸው ለሰብአዊ መብት ጥሰቶቻቸው አስቀምጠዋል። የመጀመሪያው ነጥብ ብለው የሚያስቀምጡት የወታደሮች መታፈን የሚለው ነው። የወታደሮች መታፈን ወይም ደግሞ ዲሞቢላይዜሽንስ የሚባለው ሲስተም ነው። ይህ ሲስተም የኤርትራ መንግስት ከ1992 ጀምሮ ነፃነቱን ከተቀበለበት ጊዜ ጀምሮ በራሳቸው ፍቃድ 100,000 የነፃነት ታጋዮችን የያዘ ሰራዊት አደራጅተናል፣ 65% የሚሆነውን ደግሞ ለመቀነስ የዲሞቢላይዜሽን ፕሮግራሞችም ጀምረናል ይላሉ። በዚህ ጊዜ የወታደር ትምህርትን ፕሮፌሽናል ሰራዊት ለማድረግ ወይም ደግሞ 35,000 የሚሆኑትን በአደጋ ጊዜ የሚደረጉ ሪዘርቭ ሰራዊት ለማድረግ ጥረቶችን አድርገናል። ይሄ ከነፃነታችን ጋር ተያይዞ ነው። ያገኘነውን ነፃነት በቀላሉ እንዳንነጠቅ ወይም ደግሞ ያገኘነውን ነፃነት በወታደራዊ መልኩ ማደራጀት ስላለብን ነው ይላሉ። ዛሬ ላይ ዓለም አቀፍ የመረጃ ተቋማት በሚያወጣቸው መረጃ መሰረት ኤርትራ
14,000 አካባቢ የሚሆኑ ንቁ ወታደሮች አሏት ወይም ደግሞ በተግባር ላይ በመንቀሳቀስ ላይ የሚገኙ ወታደሮች አሏት። ይህ ንቁ ወታደሮች ስንላቸው ግን የብቃታቸው የእድሜያቸው ጉዳይ ሳይሆን በአስገዳጅ ሁኔታ ውትድርና ውስጥ የተቀላቀሉ የኤርትራን ሉዓላዊነትን ለማስቀጠል እነሱ መሞት እንዳለባቸው የተነገራቸውና ኢትዮጵያ የምትባል ሀገርን እንደ ጠላት እንዲመለከቱ ፕሮፓጋንዳ የተሰራባቸው 315,000 ወታደሮች አሏት። እነዚህ ወታደሮችን ነው ከ1992 ጀምሮ በተለያዩ መንገዶች በአፈናና በአስገዳጅ ምልመላ ካደራጀቻቸው በኋላ 100,000 የሚሆኑትን በራሳቸው ፍቃድ የተመለመሉ የኤርትራን ደህንነት እናስከብራለን ብለው ፍላጎታቸውን አሳይተው ጦሩን የተቀላቀሉ ናቸው የምትላቸው ኤርትራ። ስለዚህ ፕሬዝዳንት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ወታደራዊ መልመላችን 100,000 የሚሆነው ከ1992 ጀምሮ በበጎ ፍቃድ ላይ የተመሰረተ ነው። ይህንን ደግሞ ለማሰልጠን ወይም ደግሞ ለማደራጀት ወደ 35,000 የሚሆኑትን ስልጠና እየሰጠን ነው ብለዋል። ሁለተኛው ምክንያታቸው ደግሞ ኤርትራ ብሔራዊ ውትድርናን በትምህርት ውስጥ አካተዋለች። የትምህርቱን ገደብ አለው። ለ18 ወራት ብቻ ነው የትምህርት የሚሰጠው። ለዚህ ትምህርት ወይም ደግሞ ለአስገዳጅ ወታደራዊ እንቅስቃሴው ዋነኛ መነሻ ምክንያት ደግሞ ኢትዮጵያ ነች። ኢትዮጵያ በድንበር ላይ የፈጠረችውን በ1998 ኢትዮጵያ በድንበር ላይ የፈጠረችውን ውጥረት ተከትሎ የድንበራችንን ደህንነት ለማስጠበቅ ኤርትራ ራሷን ለመከላከል የወሰደችው እርምጃ ነው። ይህን መነሻ በማድረግ ነው አስገዳጅ ወታደራዊ መልመላ ውስጥ የገባ ነው ይላሉ። ስለዚህ በ18 ወራት የተገደበው የወታደራዊ እንቅስቃሴም ደግሞ የወታደራዊ ትምህርታቸው በትምህርት ካሪኩለማቸው ጭምር ያካተቱትና ለዚህ ደግሞ ኢትዮጵያን እንደ ምክንያት አድርገው የሚጠቅሷት ነው። የኤርትራ ማስታወቂያ ሚኒስቴር በትምህርት ካሪኩለም አካተነዋል ምናምን እንደሚሏቸው ጉዳዮች በተጨማሪ ሌላ ኢትዮጵያን ደግሞ ተከሳሽ የሚያደርጉበት ሶስተኛ ምክንያት አለ። ሶስተኛው ምክንያታቸው የአልጀርሱ ስምምነት ነው። የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የተለያዩ ውዝግቦችን የሚፈጠር ነው። ኤርትራ የአልጀርሱን ስምምነት አልቀበልም የምትልበት፣ ኢትዮጵያ ደግሞ የአልጀርሱን ስምምነት መነሻ በማድረግ ማግኘት አለብኝ የምትላቸው ጥቅሞችን ዛሬ ድረስ እየጠየቀች ያለችበት ነው። ስለዚህ የአልጀርሱን ስምምነት ተከትሎ በተፈጠሩ አለመግባባቶች የተፈጠሩ ውጥረቶች በሁለተኛ ዙር ፕሮግራም ኤርትራ ወታደራዊ ምልመላ እንድታረግና ወጣቶቿን ወደ ወታደራዊ አገልግሎት እንድታሰለጥን ተገዳለች። ስለዚህ አሁንም በድጋሚ ምክንያት የምትሆነው ለኤርትራ ይሄ አምባገነናዊ ስርዓት ያለበት ይሄ አፈና የበዛበትና ወጣቶችን በግዳጅ ለሚሉት የወታደራዊ ምልመላ ተጠያቂዋ ኢትዮጵያ ነች። እነዚህ ስምምነቶች ሁሉ ባለመጠበቋ ድንበሯን በመጣሷ ኤርትራ ድንበሯን ማስጠበቅ ስላለባት በማለት ያነሳሉ። አራተኛው ምክንያታቸው አሁንም ኢትዮጵያ ላይ ነው ያነጣጠረው። ኢትዮጵያ በብዙ ገጽታዎች በብዙ ምክንያቶች አዳዲስ የምታወጣቸው ፖሊሲዎች ከውጭ ግንኙነቷ ጋር የተያያዙ ከባህር በር ጥያቄዋ ጋር የተያያዘ የቀይ ባህር ጥያቄዋ የኢኮኖሚ እድገቷ ላይ እያወጣቻቸው ያለችው የፖሊሲ ጥናቶች በሙሉ የሚያሳዩት ወይም የሚያመላክቱት በኤርትራ ላይ ያነጣጠረ ጥቃት ለመፈጸም ዝግጁ መሆኗን ነው። ስለዚህ ዓለም አቀፉ ማህበረሰብ በኤርትራ ላይ እርምጃ ወሰደም አልወሰደም ኤርትራ እያደረገች ያለችው አስገዳጃዊ ምርመራ ኢትዮጵያ በምታረጋቸው የተንኳሽነት ባህሪ በምታረጋቸው የፖሊሲ ጥናቶች ላይ ያጠነጠረ ነው። ስለዚህ ኤርትራ መጠየቅ የለባትም። የሰብአዊ መብት ጥሰቱን የምንፈጽመው አስገዳጅ ወታደራዊ ምልመላዎችን የምናደርገው በራሳችን ፍቃድ በእኛ ተነሳሽነት አይደለም። ዜጎቻችን በወታደራዊ ምልመላ ውስጥ ባይሳተፉ ደስተኞች ነን። ግን ኢትዮጵያ እያወጣች ያለችው ፖሊሲ ዜጎቻችንን በአስገዳጅ የሆነ ወታደራዊ ምልመላ ውስጥ እንድናካትታቸው ያስገደደን ጉዳይ ነው ይላሉ። አምስተኛው ኤርትራ አዳዲስ ፖሊሲዎችን አውጥታለች ወይም ደግሞ አዳዲስ የደሞዝ ማሻሻያዎችን አድርጋለች። እነዚህ የደሞዝ ማሻሻያዎች የተደረጉት ዜጎች ወደ መንግስት ሰራተኝነት እንዲቀየሩ በተለያዩ ዘርፎች ላይ እንዲሰማሩ ነው። ስለዚህ እነዚህን እያደረገች ያለችው በአስገዳጅ ሁኔታ የተመለመሉ ወታደራዊ ኃይሎቻችንን የመቀነስ ፕሮግራም ስላለን ነው፣ ወይም ደግሞ ወታደሩ በሌላ የሲቪክ እንቅስቃሴዎች ላይ እንዲንቀሳቀስ ፍላጎት ስላለን ነው ብለው ምላሽ ሰጥተዋል። በጥቅሉ የኤርትራ የማስታወቂያ ሚኒስቴር በይፋዊ መንገድ ይህንን ምላሽ የሰጡት ዓለም አቀፉ ማህበረሰብ አሁን ላይ ኤርትራ አስገዳጅ ወታደራዊ ምልመላዎችን እያደረገች ነው ያለችው የዜጎች ሰብአዊና ዲሞክራሲያዊ መብቶች ተጥሰዋል የሚሉ መረጃዎችን ማሰራጨት መጀመራቸውን ተከትሎ ነው። እነሱ ኢትዮጵያን ከዚህ ጥፋታቸው በስተጀርባ ተጠያቂ ሲያደርጓት፣ በኢትዮጵያ ግን ወታደራዊ ምልመላ በፍቃደኝነት ላይ የተመሰረተ መሆኑን ማስተዋል አቅቷቸዋል። ኢትዮጵያ ከ500,000 በላይ የሚሆን አክቲቭ አሁን ላይ ውጊያ ላይ መሰማራት የሚችል እርምጃዎችን መውሰድ የሚችል የጦር ሰራዊት አላት። ነገር ግን ይህን ጦር
ሰራዊት ያደራጀችው በአምባገነናዊ ስርዓት ወይም ደግሞ በአስገዳጅ ወታደራዊ ምልመላ ሳይሆን ያዘጋጀቻቸው የጦር ሰራዊቶች በሙሉ የተዘጋጁት በፍቃደኝነት ላይ ነው። ኤርትራ ደግሞ ኢትዮጵያ ልትወረኝ ነው የሚል ሐሰተኛ አጀንዳን በመፍጠር ጭምር አሁንም ማስታወቂያ ሚኒስተሩ የዘረዘሯቸው የ1998 የኢትዮጵያና ኤርትራ ድንበር ውዝግብ፣ ደግሞ የ1992 የነጻነታቸው፣ ከዛ የአልጀርስ ስምምነት፣ ከዛ ደግሞ ኢትዮጵያ እያወጣቻቸው ያለቻቸው ፖሊሲዎችና አዳዲስ ጥናቶች መነሻ አድርገን ነው እየመለመልን ያለነው። ስለዚህ የአስገዳጅ ወታደራዊ ምልመላዎቻችን በስተጀርባ ላይ መጠየቅ ያለባት ኢትዮጵያ ነች። ኢትዮጵያ ለኤርትራ የደህንነት ስጋት አደጋ መሆን እስካላቆመች ድረስ ኤርትራ አምባገነናዊ የሆነ ወታደራዊ ምልመላዋን ልታቆም አትችልም የሚሉ አይነት ምላሽ ይዘት ያለው ምላሽ የኤርትራው ማስታወቂያ ሚኒስተር ሰጥተዋል ማለት ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛውና የመጨረሻ አጀንዳ ተሻገርኩኝ። ሁለተኛው መረጃችን በእርስ በርስ ጦርነት እየታመሰች ያለችው ሱዳን ከፍተኛ የሚባል የኢኮኖሚ ስብራት ውስጥ ነው ያለችው። ዜጎቿ በከፍተኛ ሁኔታ ሀገር ለቀው እየተሰደዱ ነው ያሉት። ደግሞ ይሄ ጦርነት አሁን ላይ በምናስበው ልክ በቅርብ ጊዜያት የሚቋጭ ሳይሆን ሁለቱም ጀነራሎች አሸናፊ እስካልተገኘለት ድረስ የሚያቋርጡት ጦርነት ባለመሆኑ ምክንያት ጀነራል አልቡርሃን መንግስት አሁን ላይ በተለያዩ የውጪ የመርከብ ድርጅቶች ወይም ደግሞ የውጪ መጓጓዣ ኩባንያዎች ላይ ያላቸውን ጥገኝነት ለመቀነስና ኢኮኖሚያቸውን ለመታደግ ባደረጉት ውሳኔ አማካኝነት ባለፉት 9 ዓመታት ተዘግቶ የነበረው የሱዳን ብሔራዊ የመርከብ መስመራቸውን ከፍተውታል። በነገራችን ላይ የሱዳን ብሔራዊ የመርከብ መስመር መከፈት ሱዳን ለጦርነቱ የጦር መሳሪያ ግዢ ከምታወጣው ገቢ በተጨማሪ በሌሎች የውጭ ኩባንያዎች ላይ ጥገኛ ሆና እያወጣች ያለችው ኢንቨስትመንት እያወጣች ያለችው ገንዘብ ኢኮኖሚዋን አድቅቆታል። ዜጎቿን በረሃብ ውስጥ እንዲቆዩ የሚያደርግና በቀጣይ ደግሞ ዓለም አቀፍ የእርዳታ ተቋማት እርዳታቸውን የሚያቋርጡ ከሆነ የሱዳን ሕዝብ የሚላስ የሚበላ የሚጠጣውን የሚያጣበት ክስተት ነው። ስለዚህ ዓለም አቀፍ የመርከብ የውጭ ኩባንያዎች እያደረጓቸው ያሉ ጥረቶች የሱዳንን ኢኮኖሚ እያዳከማቸው ነው። ወይም ደግሞ ሱዳን ለነዚህ የውጭ ኩባንያዎች የምትከፍለው ክፍያ ኢኮኖሚዋ ላይ የራሱ የሆነን ደካማውን አሻራን እያሳረፈባን ነው ያለው። ስለዚህ ይህንን አሻራ ለመከላከልና የራሷን የሆነ ነፃ መስመር የማጓጓዣ መስመርን በባለቤትነት ለማስተዳደር ከ9 ዓመት በኋላ ዳግም ውሳኔ ማሳለፍ ከ9 ዓመት በኋላ የራሷን መስመሮች መክፈት ግድ ሆኖባታል። ይህም መስመር ስትከፍተው ግን በውጭ ኩባንያዎች ላይ ካሏት ጥገኝነት ጋር የመነጨ ብቻ አይደለም። በቀጠናው ላይ የሚገኙ ሀገራት እንደነ ጅቡቲ እንደነ ኢትዮጵያ ሌሎች ሀገራት የመካከለኛው ምስራቅ ጦርነት ኢቨን እያየለ መጥቶ የሆርሙዝ ሰርጥ ቢዘጋ እንኳን እየተቋቋሙ ያሉበት ሁኔታ አለ። በሱዳን ባለው ጦርነት ሱዳን አሁን ላይ ያለችበት የኢኮኖሚ ስብራት ሱዳን አሁን ላይ እየደረሰችበት ያለችው ውጥረት ግን ሱዳንን ሰርቫይቭ እንድታደርግ የሚያደርጋት ሳይሆን ዋጋ የሚያስከፍላት ነው። ስለዚህ ይህንን መነሻ አድርጋ ሱዳን ከውጭ የመጓጓዣ እንትኖች ጋር ኩባንያዎች ጋር የነበራትን አግሪመንት እንዳለም ሆኖ ከአንዳንዶቹ ጋር አግሪመንቶቿን በመቀነስ አሁን ላይ የራሷ የሆነ ራሷን ልትዘውረው የምትችለውን የራሷን የባህር መጓጓዣ ወይም ደግሞ የመርከብ መስመሮቿን ከ9 ዓመታት በኋላ ከፍታ የሆርሙዝ ሰርጥ ተዘጋ ተከፈተ ኢኮኖሚያዊ ስብራት ውስጥ እንዳትገባ ለማድረግ የተለያዩ ጥረቶችን እያደረገች ነው ያለችው። ይሄ ሱዳንን ሊታደጋት ይችላል። የሱዳንን ኢኮኖሚ ስብራት ወደ መጠገል ሊያመጣው ይችላል ከተባለ ሊያመጣው የሚችለው ጉዳይ አይደለም። ሱዳን አሁንም ጦርነቱን የማትፈታ ከሆነና ይህን ጦርነት የማትቋጭ ከሆነ ወደ ግጭት እየባባሰ በሄደ ቁጥር ኢኮኖሚዋ እየደከመ ነው የሚሄደው። ስለዚህ መጀመሪያ አስቀድማ ለምን ዘጋችሁ አሁን ለምን ከፈተች የሚለው አሁን ላይ ወደ ኢኮኖሚያቸው ማሰብ መጀመራቸውን የሚያሳይ ነው። ስለዚህ እነዚህ ሁለት ጀነራሎች በሰላማዊ መንገድ መግባባት ላይ ደርሰው ጦርነቱን የማይቋጩት ከሆነ የሱዳን ኢኮኖሚ ጉዳይ እያበቃለትና እየደከመ ሄዶ ህዝቦቹ ሀብት ያላቸው ነዳጅ ያላቸው የቀይ ባህር መዳረሻ የባህር በርና ወደብ ያላቸው ሀገራት በረሃብ ውስጥ ወድቀው ለራሳቸው ብቻ ሳይሆን ድንበር አልፈው ለሚገቡባት ለኛ ለኢትዮጵያ ጭምር ፈተና እየሆኑ እንደሚሄዱ የሚያሳይ ክስተት ነው። ሱዳን ከዚህ ቀደም ከ9 ዓመታት በፊት የዘጋችው የራሷ የሆነው የመርከብ ማጓጓዣ መስመር 2017 ላይ ነው በፈረንጆች የተዘጋበት ዋነኛ ምክንያት የሱዳን ከፍተኛ ባለስልጣናት ሁሉ ጊዜ በሚወቀሱበት ከፍተኛ የሚባል የሙስና ወይም ደግሞ ሲሰሩ የነበሩ ብልሹ አሰራሮችና ሙስና አማካኝነት ነው። በነገራችን ላይ ሱዳን የወደብ መስመሮቿን የመርከብ መስመሮቿን ብቻ ሳይሆን ያለባት የባለስልጣኖቿ የሙስና አባዜ ዛሬ ላይ ላለችበት ጦርነት መነሻ ምክንያት ነው።
በአፍሪካ የሚገኙ ሀገራት እንደ ሶማሊያ እነ ሱዳን ያሉ ሀገራት እነ ደቡብ ሱዳን ጅቡቲ በተደጋጋሚ ከሙስናና ከብልሹ አሰራር ጋር ተያይዞ ስማቸው የሚጠቀስ ነው እነዚህ ሀገራት በሙስና ውስጥም ቢሆን ያገራቸውን ሉዓላዊነት ወይም ደግሞ ያገራቸውን ክብር የሚያስጠብቀውን ወደባቸውን የባህር በራቸውን አሳልፈው አልሰጡም የኛ ሀገር ግን የነበሩ የቀድሞ ባለስልጣናት ሙስናቸው ሳያንስ ሀገርን በኢኮኖሚ ማድቀቃቸው ሳያንስ ክብራቸውን ሉዓላዊነታቸውን ማስቀጠል የሚችለውን የቀይ ባህርን ጉዳይ ወይም ደግሞ ወደባችንን የባህር በራችንን አሳልፈው የሰጡ ናቸው እነዚህና እነዚህን ስናነጻጽራቸው እነዚህ እየበሉም ሰርቫይቭ ማድረግ የሀገርን ሉዓላዊነት የማስጠበቅ እቅድ ያላቸው ናቸው እነዛ ግን መብላት አይደለም ከበላናት በኋላ እቺ ሀገር ልትኖር አይገባም እንደ ሀገር ልትቀጥል አይገባም ብለው ሀገሪቱን መቀመቅ ውስጥ ከተው ትናንትና በራሳቸው እጅ ወደ ቀይ ባህር እንዳንቀላቀል ከቀይ ባህር እንድንርቅ አድርገዋል ዛሬ ደግሞ ድጋሚ መልካቸውን ቀይረው አካሄዳቸውን አረማመዳቸውን ቀይረው የቀይ ባህር ጥያቄን ስናነሳ ጦርነት የሚል አባዜን ይዘው መጥተው ወደ ጦርነት እንዳንገባ ሌላ አጀንዳን እያመጡብን ያሉበት ምክንያት ነው ያለው ስለዚህ 2017 ላይ በገንዘብና በሙስና ምክንያት የተዘጋው የሱዳኑ የመርከብ መስመር የመጨረሻዋ መርከብ ዋይት ናይል የተባለች መርከብን ሸጠው ነው የተጠናቀቀው እሱ መርከብ ተሸጠ የመርከብ እንቅስቃሴው ሙሉ ለሙሉ የሱዳን ተጠናቀቀ ማለት ነው ከዛ በኋላ የመሰረተ ልማት ስራዎች የትራንስፖርት ስራዎች በአጠቃላይ የሱዳን ኢኮኖሚን ይደግፋሉ የሚባሉ እንቅስቃሴዎች ሙሉ ቆመዋል ስለዚህ አሁን ላይ ሱዳን ረጅም ጊዜ ስትመረምር ከቆየች በኋላ ረጅም ጊዜ ስታጤን ከቆየች በኋላ ኢኮኖሚዋን ሴቭ ልታደርግ የምትችለው ይህን መስመር በመክፈት ነው ይሄን መስመር በመክፈት ካለም አቀፍ ኩባንያዎች ጋር የደረሰችበት መግባባት ኢን ሚሊዮን ዶላር የምታወጣባቸው ክፍያዎችን በማቋረጥ ኢኮኖሚዋን መታደግ ትችላለች ስለዚህ መርከቦቿ በነፃነት እንዲሽከረከሩ መርከቦቿ ያለምንም ክፍያ እንዲንቀሳቀሱ የራሷን የሆነ የመርከብ መስመርን ሱዳን ከፍታለች ሱዳን በጦርነት ውስጥ ሆና ይሄን ታስባለች ህወሓት ግን ሰላም ያለችውን ሀገር ወደ ጦርነት ከትቻት እልቂት ውስጥ ካልከተትኳት የሱዳንን ዕጣ ካልሰጠዋት ከኤርትራ የባሰች ካላደረኳት መቀመቅ ውስጥ ካላስገባዋት እያለ ዛሬ ድረስ ህዝብን ለመጨረስ አስገዳጅ ወታደራዊ ምልመላን እያደረገ ነው ያለው እነሱ የህወሓት ኃይሎች አርሚሰባ የምንለው ራሱ ለሱዳን እየታገለ ባለበት በዚህ ወቅት ላይ ሱዳን ኢኮኖሚን እንዴት አድርጌ ላድን እያለች እየተጨነቀች ነው እነሱ ግን የዳነውን ኢኮኖሚ እያገገመ ያለውን ኢኮኖሚ እንዴት አብረን አድቅቀ ነው ከሀገራት በታች አድርገን እቺን ሀገር አንገት እናስደፋት እያሉ ነው የሚገኙት እነዚህ አውሬዎችን እኮ ነው እኛ ላይክ እንደ ሰው እየቆጠርናቸው ያለ ነው ስለዚህ ሱዳን ከ9 ዓመታት በኋላ የመርከብ መስመሯን ከፍታለች በዚህም አማካኝነት ደግሞ ለውጭ ኩባንያዎች ስትወጣ የነበረው ክፍያ የተለያዩ መሰረተ ልማት ስራዎች የትራንስፖርት አገልግሎቶች ተጠናክሮ ይቀጥላሉ ክፍያዎች ይቀንሳሉ ኢኮኖሚያን በመጠኑም ቢሆን ሰርቫይቭ ማድረግ የምትችልበትን መንገዶችን ትከፍታለች ተብሎ ይጠበቃል ሱዳን ትሪቢዩን ዘገባም ይዞት ወጥቷል በጉዳዩ ላይ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ አብሬያችሁ ቆየሁት ፍሬህይወት ዮሐንስ ነበርኩኝ ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቱን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ በቀጣይ በሌሎች ዝግጅቶች እመለሳለሁ እስከዛው ቸር ቆዩ